አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ደግሞ 50 ቅጣል ቆርቆሮ በብሎኬት ምን ያክል ብር ይፈጃል ብላችሁ የምታስቡ ካለ እነግራችኋለሁ ማለት ነው። እንዲሁም ደግሞ አንዳንዶቻችሁ የጭቃ ቤት ከመስራት እኮ የብሎኬት ይሻላል፣ ዋጋው በጣም ያው ነው፣ ትንሽ ነው ልዩነቱ ምናምን ነገር የምትሉት ነገር አለ ማለት ነው። እሱን በስተመጨረሻ ከጭቃ ቤትና ከብሎኬት ቤት የዋጋ ልዩነታቸውን የምነግራችሁ ይሆናል ማለት ነው። እንዲሁም ደግሞ ስንት ክፍልም እንደሚሆን እነግራችኋለሁ ማለት ነው። አብራችሁ ይቆዩ። በመጀመሪያ እንግዲህ 50 ቅጣል ቆርቆሮ የብሎኬት ቤት ለማቆም ቦታ ያስፈልጋል ማለት ነው። ቦታ ከ70 እስከ 80 ካሬ ቦታ ካላችሁ በጣም በቂ ነው ማለት ነው። 4 ክፍል ይወጣዋል ማለት ነው። ሌላው የሚያስፈልገው የመጀመሪያው ቀያሽ ነው። ቀያሽ 5000 ብር፣ የተቀየሰውን ለማስቆፈር ደግሞ 10000 ብር፣ ድንጋይ 3 ቢያጆ ያስፈልጋችኋል ማለት ነው። የአንድ ዋጋ 30,000 ብር ነው። አጠቃላይ 90,000 ብር ያስፈልጋችኋል። አሸዋ 2 ቢያጆ ያስፈልጋል። የአንድ ዋጋ 80,000 ብር ነው። አጠቃላይ 160,000 ብር ያስፈልጋችኋል። ጠጠር 1 ቢያጆ ያስፈልጋል። የአንድ ዋጋ 150,000 ብር ነው ማለት ነው። ገረገንቲ 2 ቢያጆ ያስፈልጋል። የአንድ ዋጋ 15,000 ብር ነው። አጠቃላይ 30,000 ብር ያስፈልጋችኋል ማለት ነው። ሲሚንቶ 150 ኩንታል ያስፈልጋችኋል ማለት ነው። የአንድ ዋጋ 3,000 ብር ነው። አጠቃላይ 450,000 ብር ያስፈልጋችኋል ማለት ነው። ሲሚንቶ ያው እንደተወደደ ነው፣ አልቀነሰም ማለት ነው። ዋናው እዚህ ጋር ዋናው ወጫችን ብሎኬት ቤት ለመስራት የሚያስፈልገው ሲሚንቶ ነው ማለት ነው። እንግዲህ ሲሚንቶ 500,000 ሊሆን ምንም አልቀረውም፣ 450,000 ብር ነው ማለት ነው። ብቻ ቀጣይ ብሎኬት ያስፈልገዋል። ብሎኬት ባለ 15 1800 ፍሬ ያስፈልጋል ማለት ነው። የአንድ ዋጋ 100 ብር ነው። አጠቃላይ 180,000 ብር ያስፈልጋል። ሌላኛው ቆርቆሮ ነው። ቆርቆሮ 50 ያስፈልጋል። የአንድ ዋጋ 1300 ብር ነው። አጠቃላይ 65,000 ብር ያስፈልጋል ማለት ነው። ቀጣይ ስታፋ ያስፈልጋል። ስታፋ 100 ኪሎ ግራም ያስፈልጋል። የአንድ ዋጋ ብረት ማለት ነው። የአንድ ዋጋ 220 ብር ነው። አጠቃላይ 22,000 ብር ያስፈልጋል። ሌላኛው ባለ 8 ፌሮ 20 ፍሬ ያስፈልጋል። የአንድ ዋጋ 1200 ብር ነው። አጠቃላይ 24,000 ብር። ቀጣይ ባለ 10 ፌሮ 70 ፍሬ ያስፈልጋል። የአንዱ ዋጋ 1800 ብር ነው። አጠቃላይ 126,000 ብር ያስፈልጋል። ባለ 12 ፌሮ 10 ፍሬ ያስፈልጋል። የአንዱ ዋጋ 2,200 ነው። አጠቃላይ 22,000 ብር ያስፈልጋል ማለት ነው። ሌላው ለአርማታ ለአንዳንድ ነገሮች መሙሊያ 50,000 ብር ያስፈልጋል ማለት ነው። እንጨት ደግሞ ለጣራ እንደዚሁም ደግሞ ለመወጫጫ ለአንዳንድ ነገሮች ያስፈልጋል። ብቻ አጠቃላይ ለእንጨት 50,000 ብር፣ የጣራ ሞራሌዮ አጠቃላይ 15,000 ብር፣ ለሚስማር አጠቃላይ እስከ 15,000 ብር። ቀጣይ እንግዲህ የሚያስፈልጋችሁ ፍሬንች ዶር ወይም ደግሞ የውጭ በር ነው። 100,000 ብር። ለውስጥ በር ደግሞ 2 ቆንጆ በር ከገጠማችሁ 25,000 ብር፣ 50,000 ብር። ቀጣይ ለማብራት ዝርጋታ በቀላሉ 50,000 ብር፣ ግን ይለያያል። ለማብራት ዝርጋታ ቀለል አድርጋችሁት ከሆነ ነው። በጣም በተጋነነ አምፖል ብዙ ምናምን ከሆነ እስከ 100,000 ብርም ሊፈጅባችሁ ይችላል። ስለዚህ በቀላሉ 50,000 ብር። የውሃ መስመር ዝርጋታ ለባኞ ቤት አጠቃላይ 80 ግዳቻ ከነ ባለሙያው 100,000 ብር። ለቀለም ደግሞ ከነ ባለሙያው 40,000 ብር። ቀጣይ የሚሆነው ኮርኒስ ነው። ኮርኒስ በጅምሰም ካደረጋችሁት ይጨምራል። በፕላስቲክ ኮርኒስ ካደረጋችሁት ደግሞ 100,000 ብር። ቀጣይ የሚሆነው ሰራሚክ ነው። ሙሉ ቤቱን ሰራሚክ ማንጠፍ ከፈለጋችሁ 200,000 ብር ይፈጃል ማለት ነው። ወጪውን ካልቻላችሁት ደግሞ በልሾ ብቻ ማድረግ ትችላላችሁ ማለት ነው። ግን ለሰራሚክ 200 እንያዝ ማለት ነው። ለባለሙያ ቀጣይ የሚሆነው ለባለሙያ ነው። ባለሙያ ከ250,000 እስከ 300,000 ነው። 300,000 ብር እንያዘው። ለጥቃቅን ወጭ ደግሞ 150,000 እንይዛለን። ለምሳሌ ማጓጓዣ አለ፣ ውሃ አለ፣ የረሳሁት ነገር ሊኖርም ስለሚችል 150,000 ይሆናል ማለት ነው። አጠቃላይ እንግዲህ ባለሙያን ሳይጨምር 2,094,000 ብር ይመጣል ማለት ነው። ነገር ግን የባለሙያንና የጥቃቅን 150,000 300 የባለሙያ ለጥቃቅን ወጪ አልኳችሁን ደግሞ 150,000 ሲጨምር 2,544,000 ብር ይፈጃል ማለት ነው። አሁን እዚህ ጋር ጥያቄው የጭቃ ቤት ከመስራትና የብሎኬት ቤት ከመስራት ልዩነቱ ምን ያክል ነው ያላችሁኝን ልንገራችሁ ማለት ነው። እኔ የጭቃ ቤት የሰባ ቆርቆሮ ሰርችላችሁ ነበር። የሰባ
የ70 ቆርቆሮ የመጣው 1,800,000 ነው። የ70 ቆርቆሮ የጭቃ ቤቱ የመጣው ማለት ነው። ገብታችሁ ማየት ትችላላችሁ። ቪዲዮ ሰርቼላችኋለሁ። አሁን እናንተ ግን ቤታችሁን አነስ አድርጋችሁ በ50 ቆርቆሮ በብሎኬት ብትሰሩ ለምሳሌ እናንተ አላማችሁ የጭቃ ቤት 90 100 120 ድረስ የምትሰሩ አላችሁ ማለት ነው። ያንን ከምትሰሩ ጥራቱም አሪፍ ስለሆነ ቀነስ አርጋችሁ 50 ኪሎ የብሎኬት ቤት ብትሰሩ እመክራችኋለሁ ማለት ነው። ነገር ግን እናንተ የጭቃ ቤት 50 ቆርቆሮ ከሆነ የምትሰሩት በጣም ልዩነት አለው ዋጋ ማለት ነው። ግማሽ በግማሽ በሚባል ደረጃ ልዩነት ይኖረዋል። ልዩነት የለውም የሚባለው በጣም ውሸትና የተሳሳተ መረጃ ነው። በጣም ልዩነት አለው። ስለዚህ አሁን ለምሳሌ ጥያቄ አሁን እኔ 50 ቆርቆሮ የጭቃ ቤት ከምሰራና 50 ቆርቆሮ የብሎኬት ቤት ከምሰራ ገንዘቡ የትኛው ብዙ ነው ወይም ደግሞ የትኛው ይሻላል ወይ ካላችሁ ገንዘቡ ትንሽ የሚሆነው 50 ቆርቆሮ የጭቃ ነው። ልዩነቱ በጣም ብዙ ነው፣ የገንዘብ ልዩነቱ ማለት ነው። ነገር ግን አንዱ አሁን 90 ቆርቆሮ ወይም ደግሞ 100 ቆርቆሮ የጭቃ ቤት ከምትሰራ አነስ አድርጋ ጥራት ያለው 50 ቆርቆሮ የብሎኬት ቤት ብትሰራ በጣም አሪፍ ነው ማለት ነው። ስለዚህ እንደ ፍላጎታችሁ ነው። የዋጋ ልዩነት ግን በጣም ብዙ ሰፊ ልዩነት አለው ማለት ነው። በፊት ላይ ነበር፣ አሁን ላይ እቃ ጨምሯል፣ ብዙ ነገሮች፣ ሲሚንቶ በጣም ጨምሯል፣ አሸዋ ጨምሯል። አሸዋ አሁን ባለፈው ለጭቃ ቤቱ አንድ ቢያጆ 150 ሺህ ብር ብያችሁ ነበረ። የምር 150 ሺህ ብር የሚሸጥበት አካባቢ አለ ማለት ነው። ነገር ግን እናንተ እንደ አካባቢያችሁ ሊለያይ ይችላል ማለት ነው። ሁላችሁንም ያማክላል ብዬ አሁን አንድ ቢያጆ በ80 ሺህ ብር ነው የሰራውላችሁ ማለት ነው። ስለዚህ እንደየአካባቢያችሁ እንደየሰፈራችሁ ይለያያል። እንደየከተማ የዋጋ ልዩነት ሊኖር ይችላል። ግን የዋጋ ልዩነት ሲኖር ያን ያክል አይደለም የሚቀንስላችሁ ማለት ነው። በጣም የግማሽ በግማሽ አይቀንስላችሁም። ስለዚህ ይሄንን ከግምት ውስጥ አድርጋችሁ እናንተ 90 100 120 ቆርቆሮ የጭቃ ቤት ከምትሰሩ 50 ቆርቆሮ የብሎኬት ቤት ብትሰሩ 4 ክፍል በጣም ቆንጆ ቤት መስራት ትችላላችሁ። ነገር ግን አቅማችሁ 50 ቆርቆሮ የጭቃ ቤት ከሆነ የጭቃ ቤቱን ብትሰሩ ያኛውንም በቃ ቤት አልሰራም የብሎኬት ቤት ካልሆነ አልሰራም ከምትሉ ይልቅ የጭቃ ቤትን ብትሰሩ ይጠቅማችኋል ማለት ነው። እና እንደዚህ አድርጋችሁ አመጣጥናችሁ ሌላው ደግሞ 70 ቆርቆሮ የጭቃ ቤት ሰርቼላችኋለሁ። ያላያችሁት ካላችሁ ገብታችሁ ማየት ትችላላችሁ ማለት ነው። አጠቃላይ እንግዲህ ይህንን ይመስላል ማለት ነው። ሁሌም እንደምላችሁ ግን እንደየአካባቢያችሁ እንደየሰፈራችሁ የዋጋ ልዩነት ሊኖር ይችላል ማለት ነው። ይሄ ግምታዊ ነው። ከዚህም በላይ ከዚህም በታች ልታወጡ ትችላላችሁ ማለት ነው። ባለሙያ ከዚህ በታይ ልታገኙ ትችላላችሁ። በ200 በ100 ሺህ ብር ባለሙያ ልታገኙ ትችላላችሁ። ይህንን ሁሉ ከግምት ውስጥ አስገብታችሁ እንደ 50 ቆርቆሮ ብሎኬት ቤት ብሰራ ምን ያክል ይፈጅብኛል ብላችሁ የምታስቡ ከሆነ ይህ ቪዲዮ ለእናንተ በጣም ይጠቅማችኋል ማለት ነው። ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።